ታውቂዋለሽ እሺ እና እኔ ኤሚል ለመርዳት ነው ከኤርሚያስ ጋር የምገናኘው ለቅናተ ቦታና ሰዓት ምረጥለት እንጂ ያቺ አምራ ልታበሳጨኝ ፈልጋ ፎቶ አሳየችኝ እና የተሳካላት አይመስልህም በጣም ተናዳሃል እኮ ከዚህ በኋላ ከሱ ጋር በምንም ተአምር ነው አሚን እንዳላይሽ በኤሚም ጉዳይ ቢሆን የአምራን ደም ተመሳሳይ መሆኑን የነገረን እሱ መሆኑን ረሳው እንዴ እኔ ካሁን በኋላ ነው ያልኩሽ ደህና ነህ ግን በሌላ ነገር የተበሳጨ ነው የምትመስለው ከዚህ በኋላ ብዙ ነገር ሊገጥመን እንደሚችል አውርተን ሳንጨርስ በዚህ ልክስክስ ነገር ብቻ እንደዚህ እንደማትሆን በደንብ እርግጠኛ ነኝ እሷ የድርጅቱን 80% ካልሰጣችሁ እያለች ነው ጭራሽኛ ባዷችንን ማስቀረን ነው ፍላጎቷ ለነገሩ ይሄን እንደምታደርግ ግልጽ ነበር ይችርኩስ ዶክተሩን ሄጄ ሌላ አማራጭ ካለ እንደው ንገረኝ ብዬ ፈልጌ ነበር ሐሳብ እንዲሰጠኝ እሱ ግን ጭራሽ ከሀገር ወጥታ በአስቸኳይ መታከም አለባት በደሟ ውስጥ በሽታው እየተሰራጨባት ነው ቆይ ነጋሽ ስለዚህ ነገር አውቀዋል እንዴ እሱ እኮ ነው እንደሚያስጨነቀኝ እሺ እንዴ ብዬ ነው የነ መርዶ አፌን አውጥቼ የምነግራቸው መቼም ከልጃቸው ሞት በላይ ይሄኛው መርዶ ሊሆንባቸው አይችልም አይደል ሁለቱም እስር ቤት ናቸው አማራጭ የላቸውም ይሁን ከማለት ውጭ ምንም ሊሉ አይችሉም እስቲ መጀመሪያ እነሱ ከእስር ቤት ይሁን ጠበቃው የተገኘው መረጃ እውነተኛ ከሆነ ምናልባት ቀጣይ ሳምንት ሊፈቱ ይችላሉ ብሏል የትኛው መረጃ ይሄ ባለፈው የዘሪው ምናምን ብዬ አልነገርኩሽም እና ዘሪውን ፍርድ ቤት ለመመስከር ተስማማ እያልከኝ ነው ቅድም ራሱ ዘሪውን ደውሎልኝ ነበር ምን አለ ሞቷል የተባለው ሰውዬ እህት ተጠርታ እንደገና ምርመራ ሊደረግ እንደሆነ ነግራኛለች ድጋሚ አስከሬን ተቆፍሮ ሊወጣ ነው እንግዲህ ቀደም ሲል ያደረጉት ምርመራ ካልሆነ ድጋሚ ምርመራ መደረጉ ነው የፈረደበት አስክሬን ቆይ አስክሬኑ የዘሪውን ጓደኛ ከሆነ ነጋሽ ይለቀቃሉ አላውቅም ቢያንስ ነገሩ ሊቀል ይችላል ብሏል በዛው ልክም ሊከብድ ይችላል ታውቂያለሽ ሰው አለመግደላችሁ ቢረጋገጥ እንኳን አስክሬን መቅበራችሁ እንደገና ሌላ ጣጣ ይዞባችሁ ይመጣል ወይ መከራ አንዱን ሳንጨርስ ሌላው እየተደራረበ አስቸገረን እኮ አላውቅም ነው አሚን ዞሮ ዞሮ መስማታቸው ይቀራል ብለን አላውቅም ነው አሚን ምን አለክ ድጋሚ አስክሬኑ የምትኩ ይሁን አይሁን ለማረጋገጥ እህቱ ተጠርታ ልትመረመር ነው እንደገና ደግሞ ምርመራው እስኪደረግ እዚህ ልንቆይ ነው ዘንድሮ ጣጣችን መብዛቱ ትዕግስት ማድረግ አለብን እኮ ወይዘሮ ዘመን ለኔ ችግር የለውም ዘሪው ግን ደግሞ ባሌ እኮ እዛ እየተሰቃየ ነው እሱ በሽተኛ ነው በፍጹም ለሱ እንደዚህ አይነት ቦታ አይስማማው እንግዲህ በእኔ በኩል የቻልኩትን ሁሉ ነገር አደርጋለሁ እባክህ ዘሪው ከፈጣሪ ቀጥሎ ያለ አንድ ተስፋ አንተ ብቻ ነህ ምስክርነቱን ስሰጥ ያስሩኛል ብዬ ፈርቼ ነበር እንዴ አንተ ምን አደረክ ያው አለ አይደል ፍርሃት ነገር እንዴ አንተ እኮ የዛን ቀን ምንም ወንጀል ሳትፈጽም እኮ ነው ከአካባቢው የተሰወርከው ያንን ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን እምራት እንግዲህ ናሁም ፎቶን ከሲሳሳሙ ሀይቻል ብላ ከናሆሚ ጋር ልታጣላ ስትሞክር ነበር ናሁም ግን በጭራሽ አላመናቱም እልኩንስ አሁን የመጣሁት ስለዚህ ጉዳይ ልናወራ አይደለም የምፈልጉም እህቴ እንድትታከም ብቻ ነው እባክሽ ሌላ ወሬ ትተሽ እኔ ምንሽን ነገር እናውራ እያለት ነበር እንግዲህ እኔ የምፈልገው ያው ታውቃለህ 80% ከ180%ን የድርጅት ድርሻቸውን እፈልጋለሁ ብላ ጠይቀች ናሁም እጅግ በጣም ደነገጠ ያልጠበቀ ነበር የጠየቀችው ምክንያቱም 20% ብቻ ለሱ ትታ 80%ን የራሴ ማድረግ እፈልጋለሁ ብላ ስትጠይቅ እንዴት እንደዚህ አይነት ጥያቄ ትጠይቀኛለሽ እምራ ምን ማለት ነው ከዚህ ሁሉ ቤተሰብ 80%ን አንቺ ካሽ 20% ብቻ እኮ ነው የምቀረን ታዲያ ለምን ሙሉን አትፈልግም እሱን እኮ አዝኜ ልክ ነው 20%ን ያስቀረውልህ ተረጋጋ እንጂ ነው እያለችው ነበር አንቺ እውነት ጤነኛ አይደለሽም አብድሻል እንደምትጠይቂ ጠፍቶብሽ ነው ይሄንን ብትጠይቂ በጣም ተሰፈራለሽ አንቺ ምን አይነት ሰው ነሽ ግን ብሎ ይናደዳል ማለት ነው እንግዲህ አረጋጋው እንግዲህ ዝም ብሎ ልሰጥ ነበር እንዴ የፈለኩ እያለች ነበር ናሆም እንግዲህ ደግሞ ያገኘችው ታስታውሳላችሁ ከዚህ ቤት ተከራይቶ በነበሩበት ሰዓት ጎረቤት ቅመማን አግኝታት ነበር ማለት ነው እና እናቷ ለማደጎ ሰጣት ነበር ማደጎ ስላልተስማማትና ይደበድባት ስለነበረ ከዛ አምልጣ ጎዳና ላይ መኖር ጀመረች ናሆም እንዳጋጣሚ መንገድ ላይ አገኘቻት ስታያት ቅመማ ናሆም ብላ ሮጣ አቀፈቻት ታሪኩ ብዙ ነው ምን ብዬ ልንገርሽ ከማደጎ ቤት አመልጬ ጠፍቼ መጥቼ ነው እዚህ ስትላት ፊቷ ቆሳስሎ እና በጣም ብስቁል ብላ አየችትና በጣም አዘነች እና ጎዳና ስትተዳደር የነበረችው አንድ እናት ነበረች ከሷ ጋር እየኖረች ነበር ቆይ ቅመማ ማንች እሷ
ማነች ብላ ስትጠይቃት ታሪኳ ብዙ ነው፣ ድሮ ጎረቤት ነበር፣ ምኑን ንገርሽ፣ በቃ ታዲያ ፀሐይ ላይ ኑ ወደዚህ አውሯ፣ ኑ እዚህ ጋ ሆኑና አውሮ ትላታለች። ከዛ እሺ ትላለች። እሽኑና ናሆሜ ግን ይሄ ቤት ለሷ እኮ አይሆንም ስትል አይ ችግር የለም እዚህ ጋር ቁጭ ብለን እናውራው እና ምን ተፈጥሮ ነው ብላ ሰላም ካለች በኋላ ይታወቃሉ። እና ቅመሟ ከማደጎ ቤት ጠፍታ እኔ ጋር ነው የምትኖረው ጎዳና ላይ እያለች ነበር። እናም ናሆሜ እጅግ በጣም አዘነች እና ያሁ በጣም ለሰው አዛኝና ሮሮ ነች ናሆሜ ማለት ነው። እና ልክ ስታት እጅግ በጣም አዘነች እያለቀሰች ምን ተፈጥሮ ነው ብላ ስትጠይቅ የወሰዱኝ ሰዎች ይደበድቡኝ ነበር፣ ያሰቃዩኝ ነበር፣ ከዛ አምልጬ ጎዳና መኖር ጀመርኩ እያለች ናሆሜ እጅግ በጣም ከፍቷት እኔ ውድ የኔ ቅመም እያለች እያለቀሰች እየተለቃቀሱ ነበር ማለት ነው። እና በጣም ተጨንቃ ነበር ስታየት፣ እንደዚህ እጅግ በጣም ታሳዝናለች። ዘሩን እንግዲህ ከዝናሽ ጋር ሲቀብሩ የነበሩ ዝናሽን ለመጠየቅ ወደ እስር ቤት መጣ እና የተፈጠረውን ነገር እየጠየቃት ነበር ማለት ነው። እና ቃሌን ለመስጠት መጥቻለሁ ግን ፈርቼ ነበር እንዳልታሰር እኔ ራሱ እያላት ነበር። አይ በጭራሽ መፍራት የለብህም አንተ ያለውን ነገር አጣራው ብላ ስትጠይቁ አጣርቻለሁ። ከምንም በላይ ለራሴ ሳይሆን ለልኩ ነው የፈራሁት። ልኩ እጅግ ታማሚ ነው። እናም ያሰብኩት ለሱ ብቻ ነበር። እሱ ነው እጅግ በጣም ያስጨነቀኝ ከምንም በላይ ስትሎ ነግሮ ነበር። በቅርቡ ከዚህ ትወጣላችሁ ብዬ ተስፋ አረጋለሁ። እባክሽ ለመረጋጋት ሞክሬ እያላት ነበር። እንዳፌ ያድርገኝ እና የተቀበረው አስክሬን የማን እንደሆነ ባናቅም ነገር ግን ከኔ ይልቅ እየተጨነቅኳለን ለባሌ ነው። ባሌ ብጅም ታማሚ ነው። እናም እንዳይጎዳ እጅግ በጣም ፈራለሁ። እየተፈጠራለው ነገር ከባድ ቢሆንም አውቃለሁ፣ ግን ምን ማድረግ እችላለሁ? አሁን ምናልባት እንግዲህ ቀጠሮ ደርሷል፣ ምናልባት በዋስ የምንወጣ ይመስላል ስትል ተስፋ አረጋለሁ እንግዲህ በዋስ እንደምትወጡ። ነገር ግን ነገሩ ከባድ እንደሆነና ምርመራው እንደቀጠለም ቀጥሏል እና አሁን ላይ ምርመራ ሊደረግ እንደሆነ እየነገረችው ነበር እና ፖሊሱ እየጠየቀው ነበር እና ወይዘሮ ዝናሽ ለምን እንደዋሸችው ባላቅም የተፈጠረው ነገር ግን ይሄ ነው ብሎ ይነግረዋል እና ሁሉ እያንዳንዱ ነገር መናገርና መናዘዝ ጀመረ። ታዲያ አንተ የጓደኛ አስክሬን ይሆናል ብለን ትገምተዋለህ ብሎ ስጠይቁ ብቻ ምን እንደምለው አላቅም፣ ምናልባት የሱ ሊሆን ይችላል ብዬ አስባለሁ፣ ግን እንዴት እንደዛ ነገር እንደፈጠረ ምንም አላቅም እያለው ነበር እና ይሄ ነገር እንዴት እንደተፈጠረ ምንም የምታውቀው ነገር የለም አንተ ስለው አዎ ምን እንደተፈጠረ ምንም ነገር እኔ አላቅም ብሎ ይነግረዋል ማለት ነው። ነገር ግን ምን ማድረግ እንዳለበትና እየጠየቀው ነበር። ምንም ግን አሁን ምርመራው እንግዲህ ሄደንና ዳግም ኤምራን ለማናገር ሞክረን እንዴት እንደዛ ነገር ናሁም ትጠይቃለሽ? ኤምራ የእውነት ታሳፍራለሽ። ሲጀመር በነፃ እንኳን ብትሰጪ ምን ይጎልብሻል ስላት ጭራሽ ብሎ ይናደዳል። እንግዲህ የምትፈልገው ሙሉ ድርጅትና 80% እንደምትፈልግ ነገረችን ብሎ ነገረው። ጭራሽ ማፈራነች ምን አይነት ጉድ ነች ብሎ እጅግ በጣም እየተናደደ ነበር ማለት ነው። እንግዲህ እምራ የምትፈልገው ይሄን ነው። ፍላጎቷን ካላልሞላው ደግሞ በጭራሽ ሕክምና እንደማታረግ ተናገረች ብሎ እየነገረው ነበር። ዘሩን ለፖሊስ ሁሉ ነገር የተፈጠረውን ነገር እያንዳንዱ ነገር ምስክር ፍርድ ቤት ድረስ ሄደን እንደሚመሰክር ወይዘሮ ዝናሽና ወይዘሮ ልኩን ከእስር ቤት እንደሚወጡ ቃሌን ሙሉ በሙሉ እንደሚሰጥ ተናገረ እና ይሄንን ነገር ይሄ ነገር እነሱ እንዳላደረጉ ምናልባት እሱ ሊሆን ይችላል አስክሬኑ ከእህቱ ጋር በዲኤንኤ ምርመራ እስኪረጋገጥ ድረስ ያው መታሰራቸው የማይቀር ነው ብሎ ነገረው እና እስከዛው ሊታሰሩ ነው ማለት ነው። እንግዲህ ምንም አማራጭ የለንም ያለ ምርመራው የዲኤንኤ ምርመራው ትክክለኛ ገዛ ጓደኛ መሆንና ያለ መሆኑን ለማረጋገጥ ግዴታ መመርመር አለበት ብሎ እየነገረው ነበር። ስለዚህ ካልተመረመረ ካልተረጋገጠ ሌላ አማራጭ ምንም የለንም ብሎ እየነገረው ነበር። ቢሆንም ግን ይሄ ነገር ከባድ እንደሆነ እና ቅመሜ እያለች ነው እንግዲህ ጓደኛ አግኝታ በጣም ደስ ብሏት ነበር። ከሷ ጋር እያወራችና ጋውን በኋላ በቃ ደስተኛ እንድትሆን ከጎንሽ ነኝ፣ በጭራሽ ምንም መፍራት የለብሽም እያለቻት ነበር። እጅግ በጣም ደስ ብሏት ነበር ማለት ነው ቅመማ። ነገር ግን አሁን
ዳጊ በመጀመሪያ አሁንም ቢሆን እምራት ለማናገኘት ወሰነ። እምራት እንዴት እንደዛ ነገር ነው ትጠይቃለች? ነው ምን አይነት ሁኔታ ውስጥ እንደከተሹ ገብቶሻል? የሆነ ታሳፍራለሽ። ምን አለበት በነፃ እንኳን ብትሰጪ። ምን ጉድ ነሽ ግን አንቺ በጣም ጨካኝና ምንም ምረት የሌለ ሰው ነው። ምን ነው እኔን እንደ ውሻ ስታንቋሽሹና እኔ ስታረጉኝ የነበረው ነገር ረሳችሁ እንዴ? አሁን ስለሚጠቅማችሁ ስርስር እያለችው ነው እንጂ በፊት ያደረጋችሁ ነገር እያንዳንዱ ነገር ዋጋ አስከፍላችኋል። ስለዚህ ምንም ቢፈጠር ለእናንተ ያደረጋችሁን ነገር መቼም ቢሆን አረሳም በማለት ትናገራለች። እና እንደውም ይሄ ሳንሳቸው ነው እንደውም ሙሉ ነበር ማለት የነበረብኝ እያለችው ዳጊን ለማናደድና ለመባዛት ስትሞክር ነበር። ለማንኛውም አንተ ስትንከረፈፍ ኤልያስ ናሆሜን ሊቀማት እንደሆነ ነገረችው። ስለምንድን ነው የምታወሪ ነገር ታውቆሻል? አንቺ የእውነት ጤነኛ አይደለሽም፣ አብድነሽ እያለ ስጨውበት ነበር። እንግዲህ ናሆሜ ቅመም ያመጣችና አንድ ላይ ደስ ብሏች ነበር። የእውነት ጥሩ ልጅ ነሽ፣ በጣም እናመሰግናለን፣ መልካም ልጅ ነሽ፣ ሰው አደረግሽን እኮ ብላ በጣም ደስ ብሏች ነበር። አረ እኔ ምን አደረግኩላችሁ? ቅመሜ ከዚህ ከህይወት አይገባትም ነበር፣ በጣም ደስ የምትልና አባቴ በጣም ይወዳት ነበር ቅመሜን እያለችው ናሁም እንዳጋጣሚ በጣም ተናዶ ስለነበረ እምራ ፎቶ ስላሳየችው ይመጣና ምን እንደተፈጠረ እምራን እየጠየቀ ላገኝሽ እፈልጋለሁ፣ እባክሽ አንዴ ውጭ ወተን እናውራው ስላት ነበር። ናሁም ምን ተፈጠረ? ይሁንኩ ነገር አለ እንዴ? ችግር አለ ብላ ስጠይቅ አይ ምንም ችግር የለም ብቻ ላወራሽ ፈልጌ ነው፣ አንዴ ውጭ እንውጣ እያላት ነበር። እሺ ወጥተን ማውራት እንችላለን፣ ግን የተፈጠረው ነገር ካለ እባክህ ንገረኝ ስትለው ምንም አልተፈጠረም። እሺ በቃ አንዴ ወጥተን እናውራ። ታወቃት ቅመም ድሮ የነበርንበት ጎረቤት ብላ አስተዋወቀችው። እናም በጣም ተናዶ ስለነበረ የተፈጠረውን ነገር ለማወቅ አንዴ ወጥተን ውጭ እናውራ እያላት ነበር። እሷ እሺ በቃ እናውራ ብለና ትስማማለች። ነገር ግን ቆይ ምን እየተፈጠረ ነው? ከኢናስ ጋር ፎቶ አንስታችኋለች እምራ እና ምን ልታረጊ እሱ ጋር ሄድሽ ብሎ እየጠየቃት ነበር ማለት ነው። ነገር ግን አሁን ስለዚህ ጉዳይ እየጠየቀኝ ነው። አንተስ ከእምራ ጋር ምን ትሰራለህ ብዬ ጠይቃለሁ እንዴ እኔ ብላ ጨወችበት። እሱን አንድ አይደለም ትሰሚኛለሽ፣ እኔ እኔም ለኢሜ ብዬ ነው ኢናስን ያገኘሁት እንጂ እሱን ለማግኘት ናፍቆኝ ይመስልሃል እንዴ እያለች ጨወችበት። ቢሆንም እልቁንስ ይሄ ብቻ ነው ያናደደ ወይስ ነገር እምራ ሙሉ ድርጅቱን እንደምትፈልግ 80% ድርጅቱ እንደምትፈልግ ጠየቀችን ብሎ እጅግ በጣም እየተናደደ ነበር። እቺ ማተራባ ድሮም ገምቼ ነበር ይሄንን እንደምትፈልግ እያለችው እሷም ትናደዳለች። እና ምን ለማድረግ ይሄን ነገር እንዴት አድርጌ ለባዬና ለማዬ እንደምናገር ግራ ገብቶኛል። እሷ የምትፈልጉ 80% 20% ነው እንደው አሳዝናኝ ነው የተኩልህ ነው ብላ መለሰችልኝ ብሎ እየነገረ ነበር። እና ታዲያ ዶክተሩንማ ሌላ መፍትሄ እንፈልግ ስለው እሱ ምንድነው ያለኝ በፍጥነት ውጭ ሀገር ሄዳ መታከም አለበት አለዛ አደጋ ላይ ነች ብሎ የነገረኝ ብሎ እየተናደደ ነበር ነው። እሺ ለማንኛውም ተረጋጋና ሌላ መፍትሄ እንፈልጋለን እያለ ነበር። ዘሪውም እንግዲህ ምርመራ እስኪደረግ ድረስ እዚህ ትቆያላችሁ፣ ነገር ግን እባክሽ የተሻለው ነገር ላንቺ ሁሉ ነገር እንደማረግልሽ ቃል እገባልሻለሁ፣ ግን እሺ ለመረጋጋት ሞክሪ፣ ወደ ውስጥ ግቢ ይላታል። እሷም ምን ማራጭ አለን? እባክህን ይህን ነገር አጣራ፣ መቼም አንቺ ጓደኛን እንደማትገሊ እርግጠኛ ነኝ እያለው ነበር። ዝናሽ ግን አንገቱን ደፋች። እሷ ነች እንደ እየገደለችው ተጠራጠርኩት አሁን ራሱ እኔ ማለት ነው። ምክንያቱም ጓደኛን መቼም አንቺ ልትጎጂ እንደማቺ እርግጠኛ ነኝ ስል አንገቷን ነበር እየቀረቀረችው። እሷ ነች እንደ ይህንን ድርጊት የፈጸመችው ይሁን ብላችሁ ትጠራጥራላችሁ? ምክንያቱም መቃብሩን ቦታ ቀይራለሁ ብላ ተናግረው ነበር። እና ናሆሜ ደስ ብሎ ቡና እያፈሉ ከቅመሜ ጋር እየተሳሳቁ ነበር። ቅመሜ ምጥምጣ እኮ ነሽ፣ ምጥምጣ እኮ ተወዷል፣ አረ እንደዛ ነው እንደ እያሉ እየሳቁ እየተጨዋወቱ ነበር ማለት ነው። እና ፈሳ አጋጣሚ እንግዲህ እምራ ደግሞ ዝናሽን ለማግኘት ወሰነች። ዝናሽን ለመጠየቅ ገባችና እንደዚህ ደስ ብለኝ ስላዩሽ ደስ ብላ እያበሸቀቻትና እያናደደቻት ነበር። እምራ እመኒኝ እንጂ ለዚህ ስራሽ አስከፍልሻለሁ እና ለልጅሽ ደግሞ መርዶን የነገርሽ አይመስለኝም። 70% ካሰጣችሁ ልጅሽ ሕክምና መቼም አታደርግም። እባክሽ እምራ እየለመንኩሽ ነው፣ ሌላ ነገር ይቅርና ልጄ ብቻ እንድትታከም ርጂኝ እባክሽ ብላ ለምነች። ምንድን ነው ያልሽው? 80% ከድርጅቱ ፈልገሽ ነው እና 20% ለኛ ተውሽው። በጣም ጥሩ ልጅ ነሽ እባክሽ። ቆይ ትንሽ አታፍሪም? እንደዚህ ነገር ጠይቂያለሽ ብላ ጨወችበት። ነገር ግን ውሳኔ እናንተ ነው። ልጅሽ እንድትታከሚ የምትፈልጊ እምራ እንደዚህ እንድቀለርሽብኝ የምትቀሪ ከሆነ እውነት መስሎሽ ከሆነ ተሳስተሻል።
ኢመኒኝ ጉድጓድሽ ነው የሚቆፍርልሽ። አሁንም እያስፈራራሽን በአሁኑ ያለሽበት ረስተሻን እንዴ እያለሽ ሙድ እያዘችበት እና ዝናሽን እያናደደች ዝናሽ በጣም ራሷን ለመቆጣጠር እየሞከረች ነበር። ኤምራ ግን እሷን ለማናደድ እና ለማብሽቀቅ እየሞከረች ነበር። ሆኖም ግን እልቁንስ ያልኳችሁን ቶሎ ብትወስኑና ቶሎ ብታስቡ ይሻልሻል እያለቻት ነበር። ወደ ተመልካዮች እንግዲህ ዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ያለችበት ይብዛልኝ።